ኢየሱስ ጌታ ነው ማለት ደጋግመ በጀመርክ ጊዜ ነገር ይቀየራል። ነገር ይቀየራል። ይሄን ነው የምናገረው። እና ብዙ ጊዜ ያለው ችግር ምንድን ነው? ብዙ ጊዜ ያለው ችግር ኢየሱስን የግል አዳኝ አለማድረግ። አብዛኛው ጀለሶች ሰብስበ ስታረገው የዛኔ ነው ምንም ችግር የሌለበት። እውነቱን ነው የምናገረው። ኢየሱስን የግል አዳኝ ስታረግ ነው ግርግር፣ ስድቡ የሚበዛ። በልስ ጠነጠጥክ እንዴ ነው የምትባለው። ጠነጠጥክ እንዴ አይደል እንዴ? እንግዲህ አባታችን የበተባሉት ይህንን ነው። ኢየሱስ ጌታ ነው፣ አትደንግጡ። ማርያም ዓለማዊ የዓለም ቤዛ አይደለችም፣ ኢየሱስ ብቻ ነው ብለው መሰከሩ። ምድር ቴምፖራሪ ነው የሚሰጠው ቤዝነቱ፣ ዘላለማዊ አይደለም። ዘላለማዊ ቤዛነት ያለ ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ይህንን ነው እንግዲህ ጸቡ፣ ግርግሩ፣ ቀውጥ የተፈጠረው ለምን ኢየሱስ ብቻ የዓለም ቤዛ ተባለ? ጸቡ በሙሉ ይሄ አባታችን የታሰሩበት የቁም እስረኛ የሆኑበት ሌሎቹ የሚገፉበት ኢየሱስን ብቻ አትዘምሩ፣ ኢየሱስን ብቻ አትበሉ፣ ኢየሱስ ብቻ ያድናል አትበሉ። ብዙ አዳኞች አሉ፣ ብዙ ምንዘምርላቸዋለን፣ ብዙ ምንሰግድላቸዋለን ተብሎ ነው እንግዲህ ጸቡን ላይ የት ቤተኛ የሚጾምለት የሚሰገድለት ምንም ቢባል እኛ ቤት ነው ሰው። ኢየሱስ ጌታ ነው ሲባል ደም የሚያፈላ ማንነት ያለው እኛ ቤት የለ። አንተዋወቅ የለ፣ እኛ ቤት የለ። መገፋት አለ። ምኑ? ኢየሱስን ስትል ኢየሱስን በል፣ ኢየሱስ ጌታ ነው በል፣ ብቻውን ይችላል በል። ይሄን አይባልም። ይተናነቃል። የሚተናነቀን እሱ ነው። ብቻውን ኢየሱስ ይችላል፣ ብቻውን ያድናል ማለት ይተናነቀናል። በጣም የሚከብደን ነገር ማለት የማንችለው ነገር ያ ካድካትም መቤታችንን ይላል መጡ እንዴ ምንድን ነው መካድ? መካድ ማለት የኢየሱስ ክርስቶስ እናት መሆኗን ከካድክ ክዳሃል። የትኛው ጴንጤ ነው? የትኛው ሌላ እምነት? ሙስሊሙን አምጣው። ቅድስት ድንግል ማርያም የኢየሱስ እናት እንደሆነች ይናገራሉ። ሙስሊሙን አምጣው። እንኳን ጴንጤ እንኳን መጽሐፍ ቅዱስ ገልጦ የሚያነበው ጴንጤ ቀርብ። ስለዚህ the biggest problem ብዬ የማየው እንደ ሕፃን ልጅ ክርስቶስ እየታየ ነው እኛ ቤት። እንዴት እናትና ልጁ ተብሎ የተሳለ ፒክቸር አለ። ያ ነው የሚታይ ጭንቅላት ውስጥ የሚመጣው። ኦልዌይስ ሳይኮሎጂካሊ እንደ ትንሽ ኢየሱስ እየታየ እሷ እያዘዘችው እንደሚኖር ተደርጎ ነው የሚሳል። ሳይኮሎጂካሊ ኦልሬዲ ተመታል። ሁሌ የምታየው የሕፃን ልጅ ስዕል፣ ሁሌ የምታየው የሕፃን ልጅ ስዕል፣ እሷ አቅፋው እሷ ጡቷን እያጠባቸው የሚመስል ስዕል ነው የምታየው። ሶ ተመታል እዚህ ጋር። እሷ የምታዘው እሱ የሚታዘዝ ገዥዋ ነው፣ አምላኳ ነው። ቅድስት ድንግል ማርያም የኢየሱስ ባሪያ ናት። እኔ ባሪያ ነኝ። እያንዳንዳችን የኢየሱስ በኢየሱስ ክርስቶስ የሆንን በሙሉ ባሪያ ነን። ይሄ ነው ችግሩ። አያችሁ፣ እንደ ሕፃን አድርገህ ትስለዋለህ። ሕፃን ነው። የ33 ዓመት ሆኖ ነው ሞትን ድል አድርጎ ክርስቶስ የተነሳ። ግን ያንን ለመቀበል ተቸግራል። ዋይ? ቢኮዝ እንደ ሕፃን ነው የምታየው። ለእሷ እየታዘዘ የሚኖር ነው የሚመስል። ትንቢቱን እንዲፈጸም ትንቢቱ የክርስቶስ የእግዚአብሔር ማናችንም ባንኖር ዓለምና ምድርን የፈጠረው ጌታ ይኖራል። ማናችንም መጀመሪያም የለውም ፍጻሜም የለውም ይላል መጽሐፍ ቅዱስ። የዓለም ቤዛ ናት ቅድስት ድንግል ማርያም ብለህ ስትለኝ ማለት እኮ እሷ የመጣችው በአዲስ ኪዳን እንደሆነ እየታወቀ ከዛ በፊትም ነበረች እያልክ ነበረች። ዓለምን እያዳነች እየኖረች ነበረ። ለዓለም አማላጅ ሆና እየኖረች ነበረ። ባልነበረችበት ጊዜም ጭምር እያልከ የሚሉ መጽሐፎች አሉ። በሚካኤል ክንፍ ላይ ነው የኖረችው የሚሉ መጽሐፎች አሳትማችኋል አይደል? ይሄ ነው የሚያመው። እንደ አንድ ኦርቶዶክስ ልጅ እንደዚህ አይነት ማጭበርበር፣ እንደዚህ አይነት በእመቤታችን ላይ ሴራ ነው የተሰራ። ይሄ ከፍቅር አይመስለኝም። የሚያፈቅራትማ ትክክለኛ ክብሯን ነው የሚሰጠው። የሚያፈቅራት የሚወዳት እመቤታችንን የሚወዳት ትክክለኛ መጽሐፍ ቅዱስ የሰጣትን ክብር ነው የሚሰጣት። ከኛ እኩል ሆና ነው የምታመልከው። እመቤታችን በምድር እያለች እኩል ታመልከው ነበር ከኛ እኩል፣ ምናልባት ከኛም በላይ
ልጇን ታመልከው ነበር ከኛም በላይ። ኤልሳቤጥ ቤት ስትሄድ እያሉ ብዙ ጊዜ የሚጠቅሷታል። ኤልሳቤጥ ስትሄድ ቅድስት ድንግል ማርያም የያዘችው ማንን ነው? እግዚአብሔር አምላክ መንፈስ ቅዱስ ይጸልልሽብሻል ብሎ ያለው ስላለ ነው። ኢየሱስ ስላለ ነው። ከዚህ በፊት ሰላም ሲባባሉ እንደዚህ አይነት ነገር ለምን የለም? እሱ ልክ መንፈስ ቅዱስ እሱ ከሞላት በኋላ ነው ነገሮች የተቀየሩት። የጌታዬ እናት እኔ ጋር ልትመጣ እንዴት ይሆንልኛል አለች። ከዛ በፊት ምንም ነገር የለም። ጓደኛሞች ናቸው፣ ቤተሰብ ናቸው። ከዛ በፊት ብላ አታውቅም። ምክንያቱም እሷ የጸነሰችው ዮሐንስ መንፈስ ቅዱስ የተሞላ ስለሆነ ትንቢቱን ታውቃለች። እመቤታችን ኢየሱስን ስለያዘች ትንቢት ታውቃለች። ክብር ይገባታል። አብሶሉትሊ። ግን የአምላክን ቦታ ስንሰጥ ስተናል። ሳትን ይዛኔ መነጋገሪያ በሙሉ ቅድስት ድንግል ማርያም ከሆነች ስተሃል አይልማ አይልም። መነጋገሪያ አጀንዳ በሙሉ ማርያም ሲባል ምትል ከሆነ ስተሃል አይልማ። አምልኳት አይልም። በእሷ ትድናላችሁ አይልም። መጽሐፍ ቅዱስ አይልም። የምትድነው በአብ ልጅ በኢየሱስ ክርስቶስ እንደሆነ ነው። ስለዚህ ብዙ ጊዜ ጸቡ ያለው፣ ብዙ ጊዜ ስድብ ያለው፣ ብዙ ጊዜ የማይረባ ነገር ያለው በማያምኑ ለምን ወንጌሉ የታወቀ ጊዜ ወንጌሉ የክርስቶስ የታወቀ ጊዜ እነዚህ እስከ ለዘመናት ይህንን እየዋሹ የኖሩት አባቶች ይጋለጣሉ። ስዕል ሲሸጡ የነበሩ እየሸጡ ስዕልን ትባረኩበታላችሁ እያሉ ሲሸጡ ሲቸበችቡ የነበሩ ማርያምን ሰማይ ጠቀስ ለፀጉሪ ዘለላ ምስጋና ይገባል እያለ ሲጽፉ የነበሩ መጽሐፍ ሲሸጡ በሚሊየንስ ገንዘብ ሲያግበሰብሱ የነበሩት ሊጋለጡ። ጋኔልን ከጋኔል የሚያርቅ አምላክ ነው ያለኝ። ጋኔልን ሰው አድርጎ መነኩሴ አድርጎ የሚያኖር ምን ችግር አለው ይለዋል። ከመጽሐፍ ቅዱስ ኮምፕሊትሊ የሚጻረው ቅዱስ ጊዮርጊስ 7 ጊዜ ሞቶ ለእግዚአብሔር ምን ይሳነዋል? የት ቦታ ተጻፈ? ወፍ የለ። እልህ ይመስላቸዋል። ስለ ክርስቶስ ስትሰብክ እልህ ኦርቶዶክስን የሰደብክ የሞለጭ ክርስቶስ ብቻውን ይችላል፣ ያድናል፣ የዓለም መዳኛ ኢየሱስ ክርስቶስ ብቻ ነው ስትል ይከፋቸዋል። በቃ ይከፋሉ። ጠላት ነህ፣ ይገፉሃል። ብቻውን ያድናል ስትል እንዴ ከኋላው እኮ የገብርኤልን ስዕል አድርጎ እዚህ ጋር ይደንሳል፣ እዚህ ጋር ሲጋራ ያጨሳል፣ እዚህ ጋር ሺሻ ያጨሱበታል። ታዲያ እንዴት ነው የሚያድነው የገብርኤል ስዕል? የቅድስት ድንግል ማርያምን አድርገው ሶሻል ሚዲያ ላይ ሲደንሱበት ምን ሲሉበት ታያለ። ካዳነ ታዲያ እንደዚህ አይነት ስነ ምግባር እንዴት ይኖራቸዋል? በፊትም እምለው ነው አሁንም እምለው ነው፣ የተቀየረ ነገር የለም። ግን ህሊናችሁስ እንዴት ይፈቅዳል? በስነ ስርዓት አለ ከስላችሁ ከኋላ ከፊት ትደንሳላችሁ፣ ትጠጣላችሁ፣ ሺሻ ታጨሱበት፣ ምንም ችግር የለባችሁ። ምንም አይነት ስዕል እስቲ ኦርቶዶክስ ወንድሞች ጋር ስዕሉን እንኳን ፈቀቅ አያደርጉት ሲደንሱበት ፊት ሆኖ ስዕሉ ፊት ኃጢአት ሲሰሩበት ምንም አይመስላቸው። ማንም የሚቃወማቸው የሚናገራቸውም የለም። የክርስቶስን ፍቅር ካየ ውስጥ የተለየ ነገር ይኖረዋል። ክርስቶስ ሲገባ ነገሮች በሙሉ ይገለባበጣል። ክርስቶስን ሙሉ ከያዝከው ከሌሎች ነገሮች ጋር ምንም የሚያገናኝ ነገር የለም። እኔ አሁን ጴንጤ የመሆን ጉዳይ አይደለም፣ ኦርቶዶክስ የመሆን ጉዳይ አይደለም። ማንን ነው የምትከተለው ነው ጨዋታ። ማንን ነው የምትከተለው? ክርስቶስን ከሆነ ምንም አይነት ነገር ልትናደድበት ምን ሊደረግበት የሚገባ መደሰት አለብን። እንደኔ አይነቱን የስድብ ጥግ የሆነ ሰው ስለ ክርስቶስ ሲመሰክር ስታይ መደነቅ ነው ያለብን። በእውነት ልትደነቅ ነው የሚገባው እንጂ ልትበሳጫ እንዲህ ይሄ
ልትደነቅ እንጂ ወይ ከኔ የሚወጣው ቃላቶች እኮ ደባሪ ነበር። ለእውነት ነው የምልህ ደባሪ ነበር እኮ እኔ የምናገራቸው ንግግሮች ከብዙ ሰው ጋር አጋጭቶኛል። ግን በስሜ ተጠላችሁ ትሆናላችሁ ሳልሳደብ ግን በስሜ ተጠላችሁ ትሆናላችሁ ያለው ነገር ገብቶኛል። አሁን ገብቶኛል። ለምን በክርስቶስን ተከታዮች እንደሚሳደዱ አሁን ገብቶኛል። ክርስቶስን የሚወዱ ክርስቶስን የሚያመልኩ ለክርስቶስ የሚዘምሩ ለምን እንደሚሳደዱ አሁን እየገባኝ በደንብ እየገባኝ ነው። ለምን ከጫፍ እስከ ጫፍ ለምን ስሳደብ ልጄ አንተ እኮ እናትና ልጁን በጣም ነው የምትወደው ስትለኝ አልነበር? ኧረ አይነፋ እናትና ልጁን በጣም ነው የምትወደው። ክርስቶስ ሲሰበከን ለብር ነው ተባለ እንዴ? ክርስቶስ ምን ተስኖት ስለ ብር ነው እንዴ አንተ የምትጨነቀው? እኔ ህይወት ነው ይበራል እንዴ? ህይወት ነው ይበራል እንግዲህ አንተ የምትጨነቀው። ስለዚህ አሜሪካን ሀገር ዶላር በሙሉ የሞላበት ነው የሚደንቅ ግራ የሚገባ። እኔ እኮ ኢትዮጵያ ነው ወጣ ባልክ ቁጥር ብር የምታገኝበት ሀገር ነው የምንኖር። እግዚአብሔር ይመስገን። ወጣ ባልክ ቁጥር በሰራ ቁጥር ገንዘብ የምታገኝበት ሀገር ነው የምትኖረው። የት የምኖር መስሏችሁ? በጣም የምትደናገጡት ለዚህ ነው። በጣም የሚሰማችሁ በጣም የምታብዱት ለዚህ ነው። እና አትናድዱ፣ ኢየሱስ ያድናል። አባታችን ደግሞ የሚናገሩን ነገር ደስ ስላለኝ ነው። ኢየሱስ ያድናል ብላችሁ ሰብካችሁ ብትሰደቡ፣ ኢየሱስ ያድናል ብላችሁ ተናግራችሁ ብትነቀፉ፣ ብትገለሉ፣ ብትገደሉ ትክክል ነው። ስለዚህ አሁን ከረንትሊ አውሬው በሚገዛበት ዓለም ላይ ነው ያለ ነው እንጂ ነገሩ ድሮም ዘንድሮም አስገዳኝ ነው። የዚህ ዓለም ገዢ አይፈልገውም። የሚመጣ ዓለም አለ። ይሄ ዓለም ያልፋል። የሚመጣው ዓለም ላይ እንሄዳለን። ጌታችን ምን አለን? በዚህ ዓለም ስትኖሩ እኔን ያደረጉኝም በሙሉ ያደረጓቸዋል። የዚህ ዓለም ገዢ ምን ያክል በዚህ ዘመን ላይ ስለዚህ እኛ አባት ስለ ክርስቶስ ነው የተገፉት። ሰርቀው አይደለም፣ ሌባ ሆነው አይደለም፣ ተሳድበው አይደለም፣ አዋርደው አይደለም፣ ክብር ነክተው አይደለም። በምንድን ነው የተነኩት? ኢየሱስ ብቻውን ያድናል። የዓለም ቤዛ ኢየሱስ ብቻ ነው። አትደንግጡ፣ አትክፉ የሚባለው ነገር ስላለ ነው። ሌላ ምንድን ነው የማሳየው? ዘቤ ብራዘር የሚለውን ደግሞ መስማ ለበዓሉ ድምቀት ቆይ ይህን ላሳልፈው። ኦርቶዶክስ እንደ ጴንጤ ሆናችሁ እኮ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው በተለይ ከኦርቶዶክስ የወጡ ጴንጤንን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸው። መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው። መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 ቀን 4 ቀን የሚያወራው። አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 እውነት ለመናገር አንዳንዴ እውነት መናገር አርነት ያወጣል። ማን ነው የሚሳደበው? ጴንጤዎች ውስጥ አሁን ኢቭን መልስ እንኳን ይሰጣሉ። እኛንን ተራጋጮች እኮ ለምንድን ነው የምትዋሸው? እኔ ነበርኩ እኮ ጴንጤዎችን ብለጠልጠው እንደ እኔ እኮ መልስ አለ። ጴንጤ የተባለ ይቀርኛለ እንዴ? ማን ያለጠለጠው? ያብዬን ወደምዬ እንደዚህ ስንዋሽ ደስ አይልም ነው፣ ደስ የሚልም ነገር አይደለም። በውሸት ሳይሆን በወንጌል ብናሸንፋቸው ደስ ይለኛል። ጴንጤን በወንጌል አሸንፍ። ጴንጤ አሁን እኔ ጴንጤውን አላልኩ ኢየሱስን ብቻ የግል አዳኛ አድርጌ ተቀብያለሁ ነው። ኢየሱስ ብቻውን ይበቃኛል። የአብ ልጅ ይበቃኛል። ማጽናኛ ደግሞ መንፈስ ቅዱስ ሰጥቶኛል እያልኩ ነው ያለው እሱ። እመቤቴም ያለችው ምንድን ነው? የሚላችሁን ሁሉ አድርጉ። ሌላ ያለችው የባሪያይቱ መዋረድ አይቷልና ያለችው እመቤታችን ነው። ባሪያ ነኝ እኔ፣ የእግዚአብሔር ባሪያ ነኝ፣ ኃጢአተኛ ነኝ ያለች
ለእግዚአብሔር የምትገዛ ናት እመቤታችን። ንጽሕት የሚባለው ነገር ትክክለኛ ስም አይደል ትላለ። ንጹሕ ክርስቶስ ብቻ ነው፣ የእግዚአብሔር ልጅ ብቻ። ዓለም ሁሉ ጠፍታለች። ይህ ሸምጥጠ ወንጌል የውሸት ማስተማር ይቅር ወይም ደግሞ መጽሐፍ ቅዱሳዊ ይሁን፣ ይሄ ያጣላል። በልጁ ደም ሄዳል። ኮፒ ሊንክ የኔዎቹ ብር ክበሉልኝ፣ በጣም ነው የማመሰግነው። ስለዚህ መብሸቁ መናደዱ ምን ማለቱ ይቀጥላል። በወንጌል እንደምንገፋ አሁን እየተረዳሁ እንዲሁም የሆነ ጊዜ በቅርብ ስሜታዊ ሆኜ ልጆቼን ሚስቴን ይሰድቡብኛል፣ እናቴን ይሰድባሉ ብዬ ነው ሲያጥረገርጓቸው አሉ። ከክርስቶስ የሚበልጥብኝ ሲያጥረገርጓቸው እውነቴን ከክርስቶስ የሚበልጥ ክርስቶስ ሕይወት ነው የሰጠኝ። ስድብ የሚባል ያሳስበኝ ነበር። የኔ ሴንሲቲቭ ፓርቲ ልጆቼ፣ ሚስቴ፣ እናቴ ሴንሲቲቭ ፓርት ነው የማናችንም ብዬ አስባለሁ። ለዚህ ነው የሰው ልጆች ላይ የሰው ሚስት ላይ የሰው ምን ላይ ማልደርሰው ሴንሲቲቭ ስለሆነ። እናት፣ ልጆች ሴንሲቲቭ ፓርት፣ ሚስት ሴንሲቲቭ ፓርት ነው። ለምን ስትሳደብ አትውልም? እኔ በረከት ነው ማገኘው። እኔ ሙሉ ስንሳደብ የምንሆነው ፕሮቴስታንቶችን ተሳድበናል፣ አይዋሽም። እና አሁንም የምለው ምንድን ነው? በጌታ ደስ ይበላችሁ መጽሐፍ ቅዱስ በጌታ እኔ ደስተኛ ያደረገኝ እሱ ነው። ስለዚህ እነ ኤርሚሻ ለሳምንት ያንን ጥያቄ ይቆይልኝ፣ ምክንያቱም እየጨመርን ከመጣን ነገሮች ይቀየር ወደ ጸብ ነው የሚሄዱት ስለማቀው። ስለዚህ መጀመሪያ ትናንትና ያልነውን ነገር ይመልሱ። ከዛ ሲመልሱ በጨዋ እንደገና ተገብቶ ይጠይቃል። አስታውሳለሁ ዮናታን አክሊሉ አዳኝ ልትባል አይገባም ባለ ጊዜ የወቀጥኩት የመጀመሪያው ነው። የመጀመሪያው ወቃጩ ነኝ። አዳኝ የሚባለው ክርስቶስ ሆኖ ሳለ በስነ ስርዓት ታድነኛለች ብሎ ይመጣል። ያለ ሀሳብ ያድነኛል፣ ሁሉም ያድነኛል እያለን እንመጣለን። እኛ የክርስቶስን አዳኝነት በሙሉ አከፋፍለን ባዶ አስቀረ ነው። ባዶ ክርስቶስ ኃይሉ፣ ጉልበቱ፣ ሁሉ ነገር ያለው ክርስቶስን በሙሉ አከፋፋይ ድርጅት አድርገን ባዶ አደረግን። ይሄን የተጎዳ ነው። ይሄ ነው። እኔ አሁንም እማየው ክርስቶስን እንጂ ጴንጤን አይደል። ጴንጤን ጠይቀው፣ ማን ነው የምታየው? ጴንጤን ነው አይደል? ክርስቶስን ነው። በተዋህዶ ሃይማኖቴ ክሬን ምናምን እያላችሁ ቪዲዮ የሰራችሁ አላችሁ። ወንድምና እህቶች፣ የክር ጉዳይ አይደለም፣ የእውነት ጉዳይ ነው። አባ ክሩን አርጋችሁ ስደንሱስ ይፈቅዳል እንዴ? ተዋህዶ እኮ አትፈቅድም። ክር አርጋችሁ ስትደንሱ በዛ ባላችሁ ዘፈን ስትከፍቱ ነች። ክር አርጋችሁስ ይፈቅዳል እንዴ? በክሬ በሃይማኖቴ የሚባል ነገር የለም። እምነትም ሃይማኖትም ክርስቶስም በሱ ስታመን ብቻ መግድ ነው። ከጫፍ እስከ ጫፍ መጽሐፍ ቅዱስ የምታነብ የሚያድን ስም ከአብ የተሰጠን ስም ኢየሱስ ይባላል። እሱ ስላልገባን 30 ቦታ ስለምንረግጥ ነው። አሁን ለምሳሌ ብየዋለሁ፣ ትላንትም ከትላንት ወዲያ ጾም እየጾምክ ማለት ነው። ጾሙ ሲፈታ ኖርማል ሰው ትሆናለህ። ወደ ኃጢአት ተመልሰህ ትገባለህ። ለምን ይመስላል? ራስን ጠይቅ። እንጠይቅ፣ እህቶቻችንም ወንድሞቻችን እንጠይቅ። እውነቴን ነው ማለት ጾሙን 55 ቀን ተጾሞ በነጋታው ወይም የእሱ ምሽት ላይ ሰክሮ ታገኘ። 55 ቀን እኮ በጣም መልካም ሰው ነው። በእስልምና መንደት ረመዳንን ይጾማሉ። ከዛ ውጭ ተመልሰው ሬጉላር ላይፍ ነው ያለ። ሃይማኖት ስትከተል እንደዛ ነው። ህግጋት ነው የምትከተለው። በክርስቶስ ስትሆን ግን በጸጋው ነው የሚያድን። ስለዚህ የእሱን ስም ጠርተው አጠግቡ።
ጠርታ አጠግበውም። በቃ ኢየሱስ 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 ነው የምትለው። ቴምፖራሪ አየህ። ለዚህ ጊዜ ኢየሱስ ታመሰግናለህ፣ ጾም ጸሎት አለ፣ ኦኬ ታርፋለህ። እንደገና ጾም ጸሎት ታደርጋለህ፣ ታርፋለህ። ጾም ጸሎት ታደርጋለህ፣ ታርፋለህ። እንደዛ ነው። ኢየሱስ ሁልጊዜ ነው ማምለክ ያለብህ፣ ሁልጊዜ እረፍት ሳይሆን በደስታ የምታመልክ። ስትጠራው ደስ የሚል ስም መሆን አለ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ አትደንግጥ ዓለም እያለ የሚሰብክልህ ኦርቶዶክሱ አምጣ። የዓለም ቤዛ ኢየሱስ ብቻ ነው ብሎ የሚሰብክ የለም። ምን አጎራበጠን ታዲያ? ለምን አባታችን ታሰሩ ታዲያ? ኢየሱስ ጌታ ነው ብቻ የዓለም እሱ ነው ቤዛ ብቻ ተብሎ ለምን ታሰሩ ታዲያ? ለምንድን ያሰራችኋቸው? ምን አደረጉ? ምን ስላደረጉ? ኢየሱስ ብቻውን የዓለም ቤዛ ነው። ቅድስት ድንግል ማርያም አይደለችም ማለት ትክክል ናቸው። አይልማ ፍቺውን ምንም መፍታት አያስፈልግም። 30 ስትፈታ 30 ስታስር ብትውል ከኢየሱስ ቤዝነት ሌላ ቤዛ የለም። ቴምፖራሪ ነው የሚሰጣቸው። ማንኛውም ምድር ላይ ያለ ቴምፖራሪ ነው። ማንም የተሰጣቸው በጉልበት አንተ ግን ነው ዓለማዊ ጉልበቱ ነው የደበረው። የጉልበት ማንነት ከፍተኛ ኃይለኛ የኦርቶዶክስና የሙስሊም በጉልበት አይቸዋል። ሙስሊም ገፊ ነው፣ ኦርቶዶክስ ገፊ። እናቱ ወልዳለች። ነብዩ መሐመድን ትችት አቅርብ። የ9 ዓመት ሴት ለምን አገባች ብለህ ጠይቅ። እናቱ ወልዳለች። ሙስሊም ሆነ የ6 ዓመት ልጅ ለምን አገባ ብለህ ጠይቅ። እናት ትውለድ ሙስሊም ሆነ በቃ ይነሱብሃል። ስለ አላህ አይደለም ስለ ፍጡር ጸቡ። በኦርቶዶክስም ስለ ቅድስት ድንግል ማርያም ጠይቅ። ጸቡ እሱ ክርስቶስን የፈለግከውን መስደብ ትችላለህ። ማንም አይመልስልህ። በምንጭ ቅድስት ድንግል ማርያምን ንካ፣ በዚህ ደግሞ ነብዩ መሐመድን ንካ፣ በንግግር ጠይቅ። ስለዚህ ነው ሃይማኖት በጣም 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 ከባድ ነው የምልህ። ለዛ ከባድ ሌላ እስቲ ኦርቶዶክስ የምትሰብክ ከሆነ ወንድምናቶቻችን ለምን በየመሸታው ቤት ይገኛል? ለምን መልሱልኝ። እኚህን አባትን የተቃወሙት ያህል ስለ ቅዱስ ጊዮርጊስ ቢራ ተቃውሟል እንዴ? አይቃወም። እኚህን አባት የተቃወሙትን ያህል ቅዱስ ጊዮርጊስ ቢራ እንዴት ይባላል ተብሎ አልተቃወሙ። ያው የሚጮኸው ለአንቃው እስኪላቀቅ ዮኒ ማኛ ነበር። የሆነ ሰሞን መዝሙር አወጡለት፣ ከዛ ሄዱ። አየህ፣ ስለ ቅዱስ ጊዮርጊስ ቢራ ምንም የሚል የለም። አንድ ሳይሰራለን ቪዲዮ አሁንም እየተሸጠ ነው። ምንም አይመስላቸውም ማለት ስህተት የፈለገ ቢሆን ስለ ክርስቶስ ብቻ መስክር። አንተ እናት ወልዳል መናፈቅ እነዘበነ የፈለጉትን ተረት ቢያወሩ ዘመነ ሚዳቆ ታምረ ሚዳቆ ስለ አህያ ስለምን ከኪሱ እያወጣ ቢያወራ ምንም ችግር። ስለ ክርስቶስ መስክር። ወንጀለኛ ስለዚህ ያንን ነው መናገር የምፈልገው። ስለዚህ አሁንም ቴምፖራሪ አላገኘችም። አሁንታችን እቺ እህቴ ቴምፖራሪ ነገር አላገኘችም። በጣም በጣም ይዊ እግዚአብሔር በብዙ ይባርክሽ። በእውነት ነው የምልሽ። በተለይ ከኦርቶዶክስ ወደ ፕሮቴስታንት የሚሄዱ ወንድሞች ወይም ደግሞ እንዲሁ በጌታ ያሉ በጣም ጠንካራ ናቸው። ኤክስትሪምሊ ጠንካራ ናቸው። ወደ ክርስቶስ ከፕሮቴስታንት ወደ ኦርቶዶክስ የሚመጡት አብዛኛው ቸልተኛ ሆነው ቁጭ ነው የሚሉት። አብዛኛው አምጣቸው የሃይማኖት ነገር ግድ የለሽ ይሆናል። ወደ ፕሮቴስታንት የሚሄዱት በሙሉ በጣም ጠንካራ ናቸው። እነ ተፈራ ነጋሽን አምጧቸው። እነ ሙሉቀን መለሰ ምን አለ
እኔ የሚናፍቀኝ የክርስቶስ መምጫ ቀን ነው። ኢትዮጵያ ትናፍቃለች? በጭራሽ። ምን ትናፍቃለች? በጭራሽ። እኔ የሚናፍቀኝ የክርስቶስ ከሱ ጋር መገናኘት ብቻ። ጠንካሮች ናቸው በቃ በጣም እንግዲህ እንትና ጥበብ ወርቅዬ አለ የተባለ ሰባኪ ሆኗል። የሚገርም ሰባኪ ሆኗል። አምርረ ነው የምትሄደው። ኢየሱስን ስትከተል ታመራለ። ቀልድ የለም። ታመራለ። የኢየሱስ ፍቅር ሲገባ ታመራለ። እና ያየሁትን ነው የምናገረው፣ ያየሁትን ነው የምመሰክረው። ሁሉንም ነው የምንፈልገው እኛ። ጭፈራውም እንዳይቀረን እንፈልጋለን። በዚህም ደግሞ ነጠላ ለብሰን እንመጣለን። ምንም ሸም የለንም። እኔ አስታውሳለሁ ከሰኞ እስከ ቅዳሜ ላስላስ አድርጌ እሁድ ነጠላ ለብሼ ከአባቶች ጋር እማር ነበር። ከሰኞ እስከ ቅዳሜ እልስና ነጠላ ለብሼ ቁጭ ብዬ እማር ነበር። ምንም ችግር የለባቸው። ዴዶን ጋር ምንም ችግር የለባቸው። ስለዚህ አሁንም ልላችሁ የምፈልገው ምንድን ነው፣ በክርስቶስ ሁኑ እያልኳችሁ። በክርስቶስ ስትሆን የሚያበሽቅ የሚያናድ ምን የምትልበት ሰውን የምትመለከትበት ስሜት በጭራሽ የለም። በቃ ሰውን መመልከት ታቆማል። እኔ አሁን በእውነት ነው የምልህ፣ በጣም ይሰማኝ ነበር ሰው ሲናገረኝ ምናምን የምሰጠው መልስ እንግዲህ የምታውቁኝ ናቸው። አዲስ ሰው አይደለም። አሁን ሰው መመልከት አቁም። እንዴት ሊሆን ቻለ? እንዴት ሊሆን ቻለ? ሰው መመልከት ተመቼ ወዲህ እቴቴ ሲሉኝ፣ ሴጋው ሲሉኝ፣ ዥዋዥዌ ሲሉኝ፣ ምንድን ነው ገንዘብ ተከፍሎት ነው ገንዘብ ጠምቶን ነው ሲሉኝ፣ ምን ሲሉኝ ስመልስ የነበርኩት ሰው አሁን ፌን ክብሩን አንተ ውሰድ። መዝሙር እንስማ። ክብሩን እስቲ ውሰድ። አወጭ ሆፒሊንግ ቤት በእውነት እኔ ከኔ አይደለም። እኔ የሳምንት መልስ እፈልጋለሁ። በሳምንት ውስጥ ከሌለ መልስ እውነቴን ነው የምናገረው። እዚሁ አደባባይ ላይ እምወዳት እማከብራት ነቢይት ብርቱካንን አምጥቼ እዚሁ የግል አዳኜ ጌታ አድርጌ ይቀበላል። እዚሁ ነው የምነግርህ። እኔ ዋሽቼ የማደርገው ነገር ፊት ለፊት ነው። ሁለመናዬ ፊት ለፊት ነው። ከኋላ ወይ ነው የለም። እዚሁ ነው የምነግርህ። እምፈራው ፈጣሪም ብቻ እዚሁ ነው የምነግርህ አልኩ። የግል አዳኜ አድርጌ ጌታን እቀበላለሁ። መልሱን እጠብቃለሁ። ለሳምንት ቀነ ቀጠሮ ኢየሱስ ልጅ ሆኖ ሲደባደብ ሰው ሲገል እመቤታችን ቅድስት ድንግል ማርያም ጡቷን ቆርጣ ሲኦል ይህን ሰውዬ ከሲኦል ካላወጣው ጡቴን ቆርጬ ከእሱ ጋር ሲኦል ገባለሁ ያለችበትን ምኑን ያላችሁትን በደንብ አድርጋችሁ መልስ ካልሰጣችሁ በክርስቶስ እናመልጣለን። ለነገሩ አምልጭ ያለ ምንም ነገር የለ። አምልጭ ድሮም ስለ አምላክ ያደለው ድሮም ገድል ማመልካ አይደለም። ስለዚህ ግማሽ እግሬ ጴንጤ ነበር በፊትም ግማሽ እግሬ ጴንጤ ነው። ክበሩ ክብሩን እሱ ይውሰድ። ከእኔ የሆነ ምንም አንድ ወንድም በቪዲዮ እንዲገባ ፈልጋለሁ። ቅዱሴ ከተመቸ ላክልኝ። ቅዱስ በጣም ታስፈልጋለህ። ቅዱስ ላክልኝ። እንደፈለገን እንሆናለን። ግን እኔ ኢየሱስ ከስድብ መንፈስ እንደሚያወጣ ማንም አላወጣኝም። ከስድብ መንፈስ ኢየሱስ ብቻ። በእውነት ተደንቻለሁ። 6 ቀን እየቆጠርን ነው አብረን። ዮኒ ማኛ ምንም ሳይል 6 ቀን
ምክንያቱም ለእኔ ትልቅ ነገር ነው። በእውነት ማልችለው ነገር ላስላስ ነበር። አብረን የምናየው 6 ቀን ሙሉ የለም። ይሄ በጸሎት ነው። ብዙ የሚጸልዩልኝ አንድ አባት ከኦርቶዶክስ አሉ የሚጸልዩልኝ፣ አልዋሽ። አንድ አባት አሉ፣ በስም ራሱ አላቃቸውም። አውርተውኛል ከዚህ በፊት እና ይሁን እየጸልይልሃለሁ፣ እግዚአብሔር ይግለጥልህ፣ እውነተኛው መንገድ ያሳየ፣ እግዚአብሔር ይርዳ እያሉ የሚጸልዩልኝ አንድ አባት አሉ። በፕሮቴስታንት ግን እኔ ቃላት የለኝ።